አቤል ለጽዮን ደውሎ ምን ሆንክ ምንድነው ትለዋለች። ለምንድነው ብትይ በስነ ስርዓት አታወሪኝም ይላታል። የዲያራ እናትም ናውድን ና አናግረኝ ትለዋለች። ቆይ አንቺን ለምን ደሞ አናግርሽ እናት እኮ ነኝ እያለችም ትጮህበታለች። ጽዮንም በጣም ትናደድና እንዴት እንደምወድሽ እኮ ይላታል አቤል። አንተ ለምንም የማትሆን ሰው ነህ፣ እሺ ደግሞ ጠብቅ የእጅን ታገኛታለህ ትለዋለች። ድል ልብሽ አይሞትም አይደለ? ቆይ ግን ምን እንዳያዝኩኝ የዘነጋሽ ይመስልኛል። ይልቃስ ዛሬ ላገኝሽ እፈልጋለሁ ይላታል። ለምንድነው ልታገኘኝ የምትፈልገኝ ትለዋለች። ለምን ይመስልሻል? ያው ስለምትናፍቂ ነው፣ ሌላ ምን ይሆናል ይላታል አቤልም። ጽዮን በጣም ትናደዳለች። ወንድምሽ ግን እንዴት ነው? እኔ ግን እኮ በጣም ነው የምፈራው ይላታል። ጽዮንን በጣም ትናደድና አይደል? አዎ ብትፈራው ነው የሚሻለህ ትለዋለች። አዎ ገዳይ ሰዎች በጣም ያስፈሩኛል ይላታል። ይህ ማለት እንግዲህ በቪዲዮ እያስፈራራ ጽዮንን እንደፈለገ መጫወት ይፈልጋል አቤል። እሷም በጣም ትናደዳለች። ለዛ ነው ወንድምሽን የምፈራው ይላታል። ቆይ ግን አንተ ለምንድን ነው አፍህን የማዘገው ትለዋለች። በቃ አፌን እንዲዘጋ ነው የምትፈልጊው? ስለዚህ አንቺን ማግኘት ትፈልጋለሁ። እንዲሁም የሆነ ዘፈን አለኝ፣ ቆይ እንደውም ልዝፈንልሽ ይላታል። አጃጃልብኝ ስልኩ ሊዘጋው ነው ትላለች። ትጨዋለች። እንደፈለግኩ ነው የምጃጃለው ይላታል አቤልም። ብዘጊው ምን እንደሚፈጠር ታውቂያለሽ ይላታል። ጽዮንም በጣም ትናደድና ስልኩን ትዘጋዋለች። ስልኩን ከዘጋች በኋላ ቆይ ግን ለምንድን ነው እንደዚህ ደካማ የሆንኩት? አንድ ነገርማ ማድረግ አለብኝ። ቆይ እንዴት ነው እንደዚህ ፈዘዝኩትኝ? ላንተማ እጄን አልሰጥም እያለችም ሀሳብ እያሰበች አለችው። ይህን ነገር ለማንም አልተናገረችም፣ ለኤፍራታ ተናግራለች። ነገር ግን ደግሞ እያስፈራራ ላገኝሽ እንደሚላት አልተናገረችም። እኮ ጽዮን ነኝ፣ እናም ደካማ መሆን የለብኝም፣ ለማንም እጅ መስጠት የለብኝም። እናም የሆነ ነገር አድርጌ ወንድሜን ከዚህ ጉድ ማውጣት አለብኝ ትላለች። አሁን ላይ ደህና ነው። እናም ገኒ እየተንከባከበ ነው። ጽዮንን እስከነመፈጠሯ ረስቷታል። ማለትም ብዙም ባይረሳትኝ ከዚህም በፊት ያሳለፉትን ነገር ግን ያስታውሳል። በተለይ ደግሞ በአቤል መነጠቁ በጣም ነው የሚያናድደው። አቤል ማለት እንግዲህ ይህ ሙትቻ እንዴት ነው ፊት ለፊት መተህ ሱሪ ታጥቀና ሲለውም ነበረ እና ግዴታ ጽዮን ራሷ ፈቅዳ ስለሄደች ምንም ማድረግ አልቻለም፣ አልታገለም። ምክንያቱም በመንገዴ አንዳ ላይክ ስላለችው ሲቀጥል ደግሞ እናም እሷ ያሳገተችው ስለመሰለው አንድ ባንድ ጭራሹን ትቶታል። በተለይ ደግሞ ናታን ስለራቀው ሁሉም ነገር የነሱ እጅ ያለበት ነበር የመሰለው። ናታን ዲያራን በቀረ መቼ እባክሽን ሂጂ ይላታል። ምንም ችግር የለውም ከጓደኞቼ ጋር እኮ ከዚህም በላይ አመሻለሁ። ደግሞ ካንተ ጋር ነኝ፣ ካንተ ጋር ገኘ ደግሞ ምንም ቢሆን ምንም ችግር የለም። እናም አታስብ እሺ ትለዋለች። ምንም ችግር የለም ከጓደኞቼ ጋር ስለማመሽ አስለምጃታለሁ። ባይሆን ትንሽ ቆይቼ ቦታ ቀይርና ደውላትና መኪና ትልክልኛለች ትለዋለች። እሺ ይሁን እሺ፣ ግን ከወንድምሽ ጋር እንዴት ሆናችሁ ይላታል ዲያራን። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡናችሁን ከልብ ነው ማመሰግነው። ውድ ቤተሰቦቼ ዛሬም ሐረግ ድራማ ቀጣይ ክፍል እየላችሁ መጥቻለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ለምታበረታቱኝ አመሰግናለሁ። እንዲሁም አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ንም ዲያራን እሺ ከወንድምሽ ጋርስ እንዴት ሆናችሁ ብሎ ይጠይቃታል። ግን ወንድሜ አይፈልገኝም፣ አይወደኝም። ባለፈው ከአንተ ጋር ከተነጋገርን በኋላ ወደ ክፍሉ ላናግረው ቢሄድ ግን ብዙም አላዋራኝም። ትንሽ ቁሞ አወራኝና በሩን ዘጋብኝ ትለዋለች። ማም ትክክል ናት ትለዋለች። ማም ትክክል ናት ማለት ምን ማለት ነው ይላታል ናታንም። ሁል ጊዜ አንቺ ነሽ እንጂ ጥሩ ልጅ እሱ ክፉ ልጅ ነው ትለኛለች። እና እኔም አይ እናንተ ስለማትስማሙ ነው እንጂ ወንድሜ ክፉ አይደለም ብዬም እላት ነበረ። ላካስ ትክክል ናትኝ፣ ወንድሜ እኔን የማይፈልገኝ ክፉ ሆኖ ነው ትለዋለች። እንደውም እኔ ሰውነት ሳስበው ወንድሜ አባቴን ትላለች። እና አንገቷ እንድፍት ታደርጋለች። ናታንም ምን ወንድምሽ ምን ይላታል። እናም ዲያራ ግን ወንድሟን ማለትም አባቷን ወንድሟ የገደለው ነው የሚመስላት። ነገር ግን እንደዚህ አይደለም። ከእናቷ ጋር
እንዲሁም ደግሞ የዲያራ ወንድምና እናቱ የማይስማሙበት ምክንያት በአባቱ ጉዳይ ነው። አባቱን የገደለችው የራሱ ሚስቱ ነች፣ የዲያራ እናት ነች። እናም ይህን ደግሞ እናትየው ያለቻትኝ በወንድሟ ምክንያት አባታቸው እንደሞተ ነበር የነገረቻት እና ወንድሟንም ቆይ ግን ወንድሜ ምንድን ነው? እኔ ስቀርብህ ለምንድነው የማትቀርበኝ? እኔ ነበርኩ እኮ እንደውም ምን እንኳን ወንድሜ አባቴን በአንተ ምክንያት አጥቼ ይኸው ምንም ነገር አላልኩም። ቆይ ለምንድን ነው ስትለውም ነበር። ማለት ይሄ ነገር ደግሞ ምንድን ነው? አየሽ እሷንም መረሻት አይደለ ይላታል። እና ምንድን ነው? ቆይ ወንድሜ ለምን አትነግረኝም? በቃ እህቴ አንቺ ምንም የማታውቂ ነጭ ወረቀት ነሽ። ስለዚህ እባክሽን ዝም በይ፣ ከኛ ጋር አትወኝ፣ ከኛ ጋር ካወራሽ ትመረሻለሽ ይላታል። እና ዲያራ ምንም የምታውቀው ነገር የላትም። አሁን ላይ ደግሞ በናታን ፍቅር ተጠምዳለች። ናታን ደግሞ እንዳታገኛት ተብሏል። ነገር ግን ያ ሁሉ ትቶ ግን እነሷን አግኝቷታል። እናም ስለ ወንድሟም ስታወራው ነበር። እንዲሁም እናቷ መጥፎ ነው ያለች እንደምትላትም ለናታን ነግረዋለች። ናታንም በጣም ይገርመዋል። ናታን ከሷ ብዙ ነገር እየወሰደ ነው። እንዲሁም የሚፈልገውን ነገር ካገኘ በኋላ ናታን እንዴት ሊፋታት ነው? ፍራታም ቤት እያጸዳች እያለ የቴሌቪዥን ማስቀመጫውን ሳብ ስታደርገው መሳቢያውን ከመሳቢያው የሆነ ነገር ታገኛለች እና በጣም ደስ ብሏትኝ እያየች እያለ ያፌት ይመጣል። ያፌት ሲመጣ በጣም ትደነግጣለች። እሺ ያፌት መጣህ ትለዋለች። በጣም ደንግጣለች። አዎ መጣውኝ ይላታል። እሺ ቁጭ በል በቃ ብላ በጣም ትንቀጠቀጣለች። ምክንያቱም ምንድን ነው እዛ ውስጥ ያለው ነገር እናም ግን አልወሰደችውም። ገና ነች። እሱ ሲመጣባት ትተው ነው ቁጭ አለች እና ቤት ተንቀጠቀጠች ነው። እሺ ቁጭ በል ትለውና አይ በቃ ዛሬ እራት ወጣ ብለን እንበላለን ይላታል። አይ ወጥ ማውጣት አልፈልግም እዚሁ ቤት ትለዋለች። ለምን? አይ መውጣት አልፈልግም ትለዋለች። ግን እኔ ግን ብንወጣ በጣም ደስ ይለኝ ነበር ካልሽ ደግሞ እሺ ይሁን ይላታል። እና በቃ እደውልሻለሁ እናም አንዳንድ የሚጠጡ ነገሮች እሺ እመጣለሁ ይላትና ያፌትን ይወጣል። ኤፍራታም ሁሉን ነገር ግን ልብሷን ለባብሳ ሙዚቃ ከፍታ ትጨፍራለች። ቅውጥ ያለ ሙዚቃ ከፍታ እየጨፈረች ነው። ሁሉንም ነገር ትታ አሁን ላይ መጨፈር ጀምራለች። የምትጨፍርበት ምክንያት ግን ውስጧ ደስተኛ ሆኖ ሳይሆን ያፌትን ለማፍዘዝ ነው። ወይንም ደግሞ የሆነ መጠጥ ጠጥቶ እንዲተኛላትና ሲተኛላት የምትፈልገውን መረጃ ለመውሰድ ነው። እናም እየጨፈረች ያለ ያፌት ይመጣል። መጥቶ ቁሞ ነበር እያያት የነበረው። እናም ዘወር ስትል ያፌት ነው። ድንግጥ ትልና ትቆማለች። ይህን ንግስት ለምን ትደነግጫለች? ጨፍሪ እንጂ ጨፍሪ በቃ ይላታል። አይ በቃ ትላለች። እንዲህ ምነው እኔ ስመጣ ነው እንዴ? እንደውም በቃ አብረን ጨፍራለን ይላታል። እና ያፌትም የያዘውን አስቀምጦ ከኤፍራታ ጋር አብሮ መጨፈር ጀመረ። ኤፍራታ ግን ከልቡ አልነበረም። ያፌት ግን ኤፍራታን ያፈቅራታል። ነገር ግን ደግሞ ተንኮሏ በጣም ያስፈራዋል። አጋልጣ ትሰጠኛለች ብሎም ይፈራል።